ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ መርጠን ያዘጋጀናቸውን አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና እናሰማለን። ሰባተኛ ቀኑን በያዘው ዘመቻ አርበኛ አደማሊ አባናደው ደገር ከተማ በፋኖ ቁጥጥር ስር መግባቷ ተነገረ። ፋኖ ማርሸት ፀሐይ ወደ ጎጃም መከላከያ በሰፊው እየገባ እንደሆነ፣ ብዛት ያላቸው አጥፍቶ ጠፊ ትናንሽ ድሮኖችም ወደ ባህር ዳር እየገቡ መሆኑን ያስታወቀ ሲሆን የአሁኑ ከዚህ ቀደም ከነበረው በአይነቱ የተለየ ነው ብሏል። በሌላ በኩል የመንግስት ኃይል የወታደራዊ ተሽከርካሪዎች በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝብ በቁጥጥር ስር መዋላቸው እየተሰማ ሲሆን ሌሎችም የግንባር መረጃዎችን አካተን በዝርዝር ይዘናል። ሻቢያ ከኢትዮጵያ ጋር ጦርነት ቢገጥም ጦርነቱ ከኤርትራ ራቅ አድርጎ በደቡባዊ የትግራይ ክፍል በራያ ቢሆንለት ደግሞ አማራ ክልል ላይ ለማድረግ ነው ያሉት አቶ ጌታቸው ረዳም እንዳይሳካ እኔ ሁለንተናዊ ትግል አድርጋለሁ ማለታቸው ተሰማ። አሁን ባለው ሁኔታ በኤርትራና በህወሓት አመራር መካከል ያለው ግንኙነትስ ምን ይመስላል በሚለው ጉዳይ ላይ ሰፋ ያለ ምላሽ ሰጥተዋል። ተጨማሪ አለን። በትግራይ ክልል የወባ በሽታ በወረርሽኝ መልኩ እየታየ መሆኑን የተገለጸ ሲሆን በአንድ ሳምንት ብቻ ከ4000 በላይ ሰዎች በበሽታው ተይዘዋል ተባለ። ይህም ካለፈው ሳምንት ጋር ሲነጻጸር የ12 በመቶ ጭማሪ ያለው ሲሆን በክልሉ ውስጥ ካሉ 93 ወረዳዎች በ90 በመቶዎቹ ማለትም ከ181000 በላይ ሰዎች በበሽታው ተጠቅተዋል። ሌላኛው መረጃችን ነው። ኢትዮጵያ ምርቶቿን ከቀረጥ ነጻ በሆነ ስርዓት ወደ አፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ አባል ሀገራት መላክ እንደምትጀምር ተገለጸ። ይህም የንግድ ተወዳዳሪነትን እንደሚጨምር ተመላክቷል። በዝርዝር የምናየው ይሆናል። በሰራዊታችን መስዋዕትነት የተገኘውን ሰላም አስጠብቀን ለማስቀጠል ከመቼውም ጊዜ በላይ ዝግጁ ነን ሲሉ በምዕራብ ወለጋ ዞን የጊምቢ ከተማ ነዋሪዎች ተናገሩ። ህዝቡ ከሰራዊቱና ከመንግስት ጋር በመሆን ለጋራ ሰላም መቆሙን የሚያረጋግጡ ልዩ ልዩ መፈክሮችንም አሰምተዋል ተብሏል። ሙሉ መረጃውን አጠናቅረናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ወቅታዊና አዳዲስ ታማኝ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሻቢያ ከኢትዮጵያ ጋር ጦርነት ቢገጥም ጦርነቱ ከኤርትራ ራቅ አድርጎ በደቡባዊ የትግራይ ክፍል በራያ ቢሆንለት ደግሞ አማራ ክልል ላይ ለማድረግ ነው እንዳይሳካ እኔ ሁለንተናዊ ትግል አድርጋለሁ ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ ይህንን የተናገሩት የቀድሞው የሲኤንኤን እና ሮይተርስ ጋዜጠኛ ጂም ስቲማን በሚያዘጋጀው ግሎባል ፓወር ሺፍት ፕሮግራም ጋር ባደረጉት ቃለ መጠይቅ ነው። ኤርትራውያን በጣም ብልሆች ናቸው። የፌዴራል መንግስትን በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። ስለዚህ ሀገሪቱን ለማናጋት በድንበራቸው ማዶ ያሉ ጠቃሚ ሞኞችን መጠቀም ይፈልጋሉ ብለዋል። አሁን ያለው የህወሓት አመራር ለማድረግ እየሞከረ ያለው ከፌዴራል መንግስት ይመጣል ብለው ከሚያስቡት እውነተኛ ወይም ምናባዊ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ ማየት ነው ሲሉ አክለዋል። አቶ ጌታቸው ረዳ በዚህ ቆይታቸው ማንም ወደደው ወይም ጠላው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዱትም ጠሉት ከ135 ሚሊዮን በላይ የሆነው የኢትዮጵያ ህዝብ የባህር በር ተዘግቶበት መውጫ መግቢያ እየለመነ አይኖርም መኖርም የለበትም ነው ያሉት። ጋዜጠኛው አሁን ባለው ሁኔታ በኤርትራና በህወሓት አመራር መካከል ያለው ግንኙነት ምን ይመስላል ብሎ ሲጠይቃቸው አቶ ጌታቸው ረዳ ሰፋ ያለ ምላሽ ሰጥተዋል። የጊዜው አስተዳደር ፕሬዝዳንት በነበርኩበት ወቅት ከኤርትራውያን ጋር ግንኙነት ጀምሬ ነበር። ተስፋዬም ሌላ ዙር ጦርነት በትግራይ ላይ እንዳይከሰት መከላከል ነበር። ምክንያቱም ለትግራይ ህዝብ የማይሽር ጠባሳ እንደሚተው ነበር የማየው ሲሉ ነው በቆይታቸው አቶ ጌታቸው ረዳ የተናገሩት። ኢትዮጵያ ወደ አፍሪካ ሀገራት ምርቶቿን ከቀረጥ ነጻ መላክ ልትጀምር ነው ተባለ። ኢትዮጵያ ምርቶቿን ከቀረጥ ነጻ በሆነ ስርዓት ወደ አፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ አባል ሀገራት መላክ እንደምትጀምር የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ሚኒስቴሩ ይህንን ያስታወቀው ለዓለም የንግድ ድርጅት አባልነት በስዊዘርላንድ ጄኔቫ የተደረገውን 6ኛ ዙር የስራ ቡድን ስብሰባ በተመለከተ ለመገናኛ ብዙሃን ትናንትና መስከረም 19 ቀን 2018 በሰጠው መግለጫ ነው። መግለጫውን የሰጡት የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ መስከረም 29 ቀን ኢትዮጵያ አህጉራዊ ነጻ የሸቀጦችን ንግድ ትግበራን በይፋ ታስጀምራለች ሲሉ ተናግረዋል። በዚህም ኢትዮጵያ በሚቀጥለው ሳምንት ወደ አፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ አባል ሀገራት ለመጀመሪያ ጊዜ ምርቷን ከቀረጥ ነጻ መላክ ትጀምራለች ያሉት ሚኒስትሩ ይህም የንግድ ተወዳዳሪነትን እንደሚጨምር ተናግረዋል። ከዚህ ቀደም ኢትዮጵያ ወደ ኬንያ በቆሎና ቦሎቄ 15 በመቶ ቀረጥ ከፍላ እንደምትልክ ለአብነት ያነሱት ሚኒስትሩ ነገር ግን የመጀመሪያውን ጭነት ካስጀመረች በኋላ ወደ ኬንያ የምትልከው ሸቀጥ ከቀረጥ ነጻ እንደሚሆን አመልክተዋል። በተጨማሪም የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ትግበራ ከንግድ ቀጠናነት ባሻገር የአፍሪካ ዘላቂ እድገትን ለማረጋገጥ የጎላ ጠቀሜታ እንደሚኖረው መግለጻቸው ተመላክቷል።
የጊምቢ ከተማ ነዋሪዎች በሰራዊታችን መስዋዕትነት የተገኘውን ሰላም ጠብቀን እናስቀጥላለን ሲሉ ተናገሩ። በሰራዊታችን መስዋዕትነት የተገኘውን ሰላም አስጠብቀን ለማስቀጠል ከመቼውም ጊዜ በላይ ዝግጁ ነን ሲሉ በምዕራብ ወለጋ ዞን የጊምቢ ከተማ ነዋሪዎች ተናገሩ። በማዕከላዊ እዝ የጊቤ ኮር 4ኛ ዓመት የምስረታ በዓል በጊምቢ ከተማ በድምቀት የተከበረ ሲሆን መላ የከተማው ነዋሪ በነቂስ በመውጣት ለሰራዊቱ ያለውን ድጋፍ አሳይቷል። በዕለቱ ህዝቡ ከሰራዊቱና ከመንግስት ጋር በመሆን ለጋራ ሰላም መቆሙን የሚያረጋግጡ ልዩ ልዩ መፈክሮችም ተደምጠዋል። ሰራዊታችን የህዝባችን መከታ ነው። ለኢትዮጵያ ሉዓላዊነት መከበር መስዋዕትነት እየከፈለ ላለው ሰራዊታችን ክብርና ምስጋና ይገባል። ሰራዊታችን በባንዳና በባዕዳን ላይ የሚወስደውን እርምጃ ሁሉ እንደግፋለን። መከላከያ ሰራዊቱ ከህዝብ የተቀበለውን አደራ ለመወጣት እያካሄደ የሚገኘውን ህግ የማስከበር ስራ እንደግፋለን የሚሉ መልእክቶች ህዝቡ ባሰማው መፈክሮች ላይ ተላልፈዋል። የአካባቢውን አሁናዊ የሰላም ሁኔታና ሰራዊቱ ከህዝብ ጋር ያለው መስተጋብር አስመልክቶ አስተያየታቸውን የሰጡ የከተማው ነዋሪዎች በበኩላቸው በሰራዊቱ መስዋዕትነት በህዝብና መስተዳደር ቅንጅት ቀጠናው ወደ ቀደመ ሰላሙ እየተመለሰ መሆኑን ገልጸው ይህንን አስጠብቀን ለማስቀጠል ከመቼውም ጊዜ በላይ ዝግጁ ነን ሲሉ በምዕራብ ወለጋ ዞን የጊምቢ ከተማ ነዋሪዎች ተናግረዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ሐዲስ ዓለማየሁ 7ኛ ክፍለ ጦር አብራጂት ብርጌድ የአመራር መልሶ ማደራጀት አደረገ። የቴዎድሮስ ዕዝ ከፍተኛ አመራርና የሐዲስ ዓለማየሁ 7ኛ ክፍለ ጦር አመራሮች በተገኙበት ለቀናት በየዘርፉ የሥራ ክንውንና የኦዲት ሪፖርት በማቅረብ በተደረገው ጥልቅ ውይይትና ግምገማ ሂደቶች መካከል የብርጌዱን ጠንካራ አፈጻጸሞችና ክፍተቶቹን ተመልክቷል ተብሏል። በጉባኤውም የሥራ አስፈጻሚ ኮሚቴና የንዑስ ኮሚቴ አመራሮችን መልሶ ማደራጀት እንደተቻለ ተመላክቷል። አብራጂት ብርጌድ ያስመዘገባቸውን አንጸባራቂ ድሎችና ፋና ወጊ የትግል ታሪክ ማስቀጠል እንደሚገባ የተገለጸ ሲሆን የቀጣይ የሥራ አቅጣጫም ተሰጥቷል ብሏል። ፋኖ መምህር እንደሰው ታምሩ የሐዲስ ዓለማየሁ 7ኛ ክፍለ ጦር ህዝብ ግንኙነት ኃላፊ። ይህ በእንዲህ እንዳለ ነሐሴ 17 ቀን 2017 ዓ.ም በክፍለ ጦር ደረጃ በተደረገ ውጊያ እጅግ በርካታ የጦር መሳሪያ የተማረከ ቢሆንም አንድ የፋኖ ተዋጊ በድንጋይ ክላሽ መማረኩና አንድ ታጋይ 3 መሳሪያ የማረከ መሆኑን እንዲሁም ሰሞኑን መስከረም 14 ቀን 2018 በወርቅ አባይ ብርጌድ ቀጠና በክፍለ ጦሩ እቅድ የተመራ ውጊያ ላይ አንድ ፋኖ በጩቤ ማይካ ክላሽ መማረኩን ዘግቦ እንደነበር የገለጸው የ5ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ዘመኑ አማረም ዛሬ መስከረም 20 ቀን 2018 ዓ.ም ደግሞ አረንዛው ዳሞት ብርጌድ ወደ መንግስት ኃይል አስርጎ ያስገባው የፋኖ ኃይል ከ50 ሜትር ርቀት ላይ አሳየ የሚባል ሚኒሻ በፈልጥ በመምታት ክላሽ ማርኮ የአረንዛው ዳሞት ብርጌድ ቢታው ሻለቃን ተቀላቅሏል ብሏል። መረጃው የአረንዛው ዳሞት ብርጌድ ህዝብ ግንኙነት ኃላፊ ፍስሐ ደራው ነው። በተያያዘ መረጃ የመከላከያ ሰራዊት አባላት የፋኖን ጥሪ እየተቀበሉ ወደ ፋኖ እየተቀላቀሉ መሆናቸው ተነግሯል። በዛሬው ዕለትም አንድ ሚሊሻ፣ አንድ አድማ በትንና አንድ የመከላከያ ሰራዊት አባል በድምሩ 3 የመንግስት ኃይል አባላት የቀኝ ጌታ ዮፍታይ ንጉሴ 6ኛ ክፍለ ጦር አባል ወደ ሆኑት የኢንጂነር ክበር ተመስገንና ወደ ቀስተ ደመና ብርጌዶች ከነሙሉ ትጥቃቸው ተቀላቅለዋል። እነሱም ደጋረገ ምኑዬ ወደ ቀስተ ደመና ብርጌድ፣ ሙባረክ ከድር ሐሰን መከላከያ ወደ ኢንጂነር ክበር ተመስገን ብርጌድና እናውጋ ያለው ሚሊሻ ወደ ኢንጂነር ክበር ተመስገን ብርጌድ የተቀላቀሉ መሆናቸውን ቀኝ ጌታ ዮፍታይ ንጉሴ 6ኛ ክፍለ ጦር ህዝብ ግንኙነት ክፍል ገልጿል። በሌላ በኩል የመንግስት ኃይል ወታደራዊ ተሽከርካሪዎች በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝብ በቁጥጥር ስር መዋላቸው ተገልጿል። በተሽከርካሪው ውስጥ የነበሩ ወታደሮችም መያዛቸው ተመላክቷል። በቀጠለው ዘመቻ አርበኛ አደማሊ ሀባናዶ ደገር ከተማ በፋኖ ቁጥጥር ስር መግባቷም ተነግሯል። 7ኛ ቀኑን በያዘ ውጊያ ንጉስ ሚካኤል ኮር ሸዋን ግዛው ክፍለ ጦር ዛሬ መስከረም 20 ቀን 2018 ማለዳ ጀምሮ ባደረገው ውጊያ ደገር ከተማን ተቆጣጥሯል ሲል የአማራ ፋኖ ብሔራዊ ኃይል ምኒልክ ህዝብ ኮሚኒኬሽን መምሪያ አስታውቋል። ምኒልክ ህዝብ ስር በመደራጀት ላይ ያለው ተወርዋሪ ልዩ ሻለቃ ዛሬ መስከረም 20 ቀን 2018 ተንታ አጅባርን መቆጣጠሩ የተነገረ ሲሆን ዘመቻው አሁንም እንደቀጠለ መሆኑ ተመላክቷል። ይህ በእንዲህ እንዳለ እየሰበሰብክ ብታመጣው እንደ ጨጓራ እናራግፈዋለን ሲል ፋኖ ማርሸት ፀሐይ ገለጸ። ፋኖ ማርሸት ፀሐይ ወደ ጎጃም መከላከያ በሰፊው እየገባ እንደሆነና ብዛት ያላቸው አጥፍቶ ጠፊ ትናንሽ ድሮኖች ወደ ባህር ዳር እየገቡ መሆኑን ያስታወቀ ሲሆን ኦፕሬሽኑን የሚመራው ጀነራል አበባው እንደሆነ ገልጿል። አክሎም የድሮን አስተኳሽ ተንቀሳቃሽ ዲቫይሶች ጎጃም ውስጥ ገብተው ስምሪት እየተጠባበቁ ነው። ፋኖች በሚንቀሳቀሱበት አካባቢ ከቦታው መረጃ ለመከላከያ የሚያደርሱ ኢንፎርማትስ በበቂ ሁኔታ ተዘጋጅቷል። ይህ የአሁኑ ከዚህ ቀደም ከነበረው በአይነቱ የተለየ ነው ብሏል። የአብይ አህመድ የመጨረሻው የጣረሞታዊ ሙከራ በሀገሪቱ ያለውን እግረኛ ሙሉ በሙሉ፣ አየር ኃይል ሙሉ በሙሉ፣ መካናይዝድ ሙሉ በሙሉ በማስገባት ውጊያ ለመክፈት እየተዘጋጀ ነው ያለው ፋኖ ማርሸት በአሁኑ እቅዱ ህዝብን ምታ፣ ግደል፣ ዘረፍ የሚል የቀጥታ ስምሪት ተሰጥቶታል ሲል የከሰሰ ሲሆን እኛም እየጠበቅነው ነው። ተጨማሪ ሰራዊት፣ ተጨማሪ መሳሪያ፣ ተጨማሪ የሎጂስቲክ በረከት ይዞ እየገባ መሆኑ ግልጽ ነው ሲል ስላቂ የቀላቀለ መልእክት አስተላልፏል። በመልእክቱ መጨረሻም መላው የአማራ ህዝብ፣ መላው የአማራ ፋኖ አዲሱንና የመጨረሻ የሆነውን የብልጽግናን ወረራ ለመመከትና አከርካሪውን ሰብሮ 4 ኪሎ ለመግባት እንድትዘጋጅ ጥሪ እናቀርባለን ብሏል ፋኖ ማርሸት ፀሐይ።
በትግራይ ክልል የወባ በሽታ በወረርሽኝ መልክ እየታየ መሆኑ ተገለጸ። በአንድ ሳምንት ውስጥ ከ4000 በላይ የወባ ታማሚዎች ሪፖርት መደረጉን የክልሉ የጤና ቢሮ አስታውቋል። የትግራይ ክልል የጤና ቢሮ በክልሉ የወባ በሽታ በወረርሽኝ መልኩ እየታየ መሆኑን የገለጸ ሲሆን በአንድ ሳምንት ብቻ 4033 ሰዎች በበሽታው ተይዘዋል። ይህም ካለፈው ሳምንት ጋር ሲነጻጸር በ12 በመቶ ጭማሪ ያለው ነው ተብሏል። በክልሉ ውስጥ ካሉ 93 ወረዳዎች በ90 በመቶዎቹ ማለትም ከ84 ወረዳዎች ላይ በተገኘው መረጃ መሰረት የፈረንጆቹ 2025 ዓመት ከገባ ወዲህ 181266 ሰዎች በበሽታው መጠቃታቸው ተረጋግጧል። በዚህ ጊዜ ውስጥ የአንድ ሰው ሞት መመዝገቡን ቢሮ አስታውቋል። እንደ ጤና ቢሮ መረጃ ከሆነም የወባ ታማሚዎች ጭማሪ ያስመዘገቡት ሽራሮ ከተማ፣ ታህታይ ማይጨው፣ ታህታይ አዲያቦና ማዕከላይ አዲያቦ ወረዳዎች ሲሆኑ በወረዳዎቹ ላይ የወባ ምርመራ ከተደረገላቸው ሰዎች 23 በመቶዎቹ ፖዚቲቭ ሆነው ተገኝተዋል። ይህንኑ ተከትሎ ቢሮ በወረርሽኝ መልኩ እየታየ ያለውን የወባ በሽታ ስርጭት ለመግታት ማህበረሰቡ ራሱን ለወባ በሽታ ከሚያጋልጡ ነገሮች እንዲጠብቅ የሚታዘዝለትን መድኃኒትና የባለሙያ ምክር በአግባቡ እንዲተገበር መልእክቱን አስተላልፏል። በተጨማሪም የወባ ትንኝ ለመራባት አመቺ የሆነን አካባቢ በማጽዳት ተገቢ ቅድመ ጥንቃቄ ማድረግ ይገባል ያለ ሲሆን የወባ ምልክት የሚያሳዩ ሰዎች ደግሞ በአፋጣኝ ወደ ጤና ተቋም ማምራት እንዳለባቸው አሳስቧል። የ11 ዓመቷን ታዳጊ አታሎ በመውሰድ የመድፈር ጥቃት የፈጸመው ግለሰብ በእስራት ተቀጣ። በምዕራብ ጉጂ ዞን ቡሌ ሆራ ወረዳ ውስጥ የ11 ዓመቷን ታዳጊ አታሎ በመውሰድ ያስገድዶ መድፈር ጥቃት የፈጸመው ግለሰብ በእስራት ተቀጥቷል። ተከሳሽ ታምራት ዘለቀ የተባለው ግለሰብ ሰኔ 16 ቀን 2017 ከቀኑ 5 ሰዓት ላይ የ11 ዓመቷን ልጅ አታሎ በመውሰድ የመድፈር ጥቃት እንደፈጸመባት በማስረጃ መረጋገጡን የምዕራብ ጉጂ ዞን ፖሊስ የኮሚኒኬሽን ጽሕፈት ቤት አስታውቋል። ተጎጂዋን ከቤቱ በማስወጣት ቢሰወርም ተጎጂዋ በሰጠችው ቃልና የሕክምና እርዳታ ክትትል ውጤት የምርመራ መዝገቡ ተጠናቆ ለአቃቤ ሕግ ተልኳል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 620 በአስገድዶ መድፈር ወንጀል ክስ መስርቷል። ክሱን ሲከታተል የቆየው የቡሌ ሆራ ወረዳ ፍርድ ቤት መስከረም 19 ቀን 2018 በዋለው ችሎት ተከሳሽ ታምራት ዘለቀ ጥፋተኛ ሆኖ በመገኘቱ በ11 ዓመት እስራት እንዲቀጣ የወሰነበት መሆኑን የምዕራብ ጉጂ ዞን ፖሊስ የኮሚኒኬሽን ጽሕፈት ቤት መግለጫ አመልክቷል።